አብዛኛውን ዩቲዩበር እኔን ጨምሮ እነዚህን ነገሮች ባለማወቃችን በጣም ከንቱ ልፋት ለረጅም ጊዜ ስንለፋ ቆይተናል። ይህንን ነገር እስካሁን ያላወቁ ሰዎች ደግሞ ብዙ ጊዜ ቪዲዮ ይሰራል፣ ኤዲት ያደርጋል፣ ይቀርጻል፣ አፕሎድ ያደርጋል። ነገር ግን የሚገኘው ዋች አወር በጣም ትንሽ ነው፣ የሚገኘው ሰብስክራይበር በጣም ትንሽ ነው። ምክንያቱም የዩቲዩብ ቪዲዮ ሲሰራ እንዲሁ በዘፈቀደ አይሰራም። እኔ መጀመሪያ አካባቢ ዩቲዩብ ሲጀምር አላቅም ነበር እንዴት እንደሚሰራ። እንዲሁ በደመ ነፍስ እሰራለሁ። ነገር ግን ያሰብኩትን ያክል ቪዲዮዎች አይወጡም። 5-6 ቪዲዮ ለቅቄ ተደምሮ ያላቸው መቶ እንኳን አይሞላ። ባለፉት ጊዜያት ይህንን ችግር ለመፍታት ምንድነው ያጋጠመኝ፣ ምንድነው እየሆነ ያለው፣ ቪዲዮዎቼ ለምንድነው የማይታዩት የሚለውን ነገር ሶልቭ ለማድረግ በራሴ ሪሰርች ሰራ ዩቲዩብ አልጎሪዝም እንዴት እንደሚሰራ በተወሰነ ፍንጭ ማግኘት ይችላል። ሙሉ በሙሉ የዩቲዩብ አልጎሪዝም እንዴት ይሰራል የሚባለውን ነገር ማወቅ አይቻልም። እሱ ከታወቀ የዩቲዩብ ላይ ማንንም ሰው የአልጎሪዝሙን ትሪክ እየተጠቀመ ቪዲዮ ማሳደግ ይችላል። ነገር ግን ዩቲዩብ እንደ ሜጀር የሚያያቸው ነገሮች ምንድናቸው የሚባሉ ነገሮች መካከል አንደኛውና በጣም ሚስጥራዊ ቁልፍ የሆነው ነገር ምንድነው? ኤስኢኦ የሚባለው ነገር ዩቲዩብ ላይ በጣም ወሳኝነት ያለው ነገር ነው። እሱ ነገር ምንድነው? ሰርች ኢንጂን ኦፕቲማይዜሽን ይባላል። ያ ማለት ነው በአለማችን ላይ ሁለተኛው በጣም ሂውጅ የሆነው ሰርች ኢንጂን የሚባለው የዩቲዩብ ነው፣ ከጉግል ቀጥሎ ማለት። ስለዚህ ዩቲዩብ ላይ ሰዎች ቪዲዮአችን ሰርች ሲያደርጉ ምን ብለው ያገኙት፣ እንዲሁም ደግሞ ዩቲዩብ ላይ ሰዎች ሲገቡ የኛን ቪዲዮ በምን መንገድ ሪኮመንድ ያደርግልን የሚለውን ነገር የዩቲዩብ አልጎሪዝም የሚረዳበት ኤስኢኦ የሚባል ኮንሰፕት አለው። ዛሬ ኤስኢኦ የሚባለውን ነገር ቀለል ባለ ነገር ብሬክዳውን አድርጌ እንዲሁም ደግሞ ኤስኢኦ ለመስራት የሚጠቅሟችሁን ቆንጆ ቱሎች ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻ የተከታተለ ሰው የዚህን ነገር መፍትሄ እንደሚያገኝ አልጠራጠርም። ምክንያቱም እኔ ላይ ሞክሬበት በጣም የሰራልኝ ነገር ስለሆነ ነው። በአጭር ጊዜ ከ1700 በላይ ሰብስክራይበር እንዳገኝ ካደረጉኝ ነገሮች መካከል የኤስኢኦ ሚስጥር አንደኛው ነገር ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ የተከታተለ ሰው የዚህን ነገር መፍትሄ ይዞ እንደሚሄድ አልጠራጠርም። ቪዲዮውን እስከ መጨረሻ መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እየፈላለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት ከ89% በላይ የምትሆኑ የኔን ቻናልና ይህንን ቪዲዮ እየተከታተላችሁ የምትገኙ ሰዎች ቻናሌን ሰብስክራይብ ሳታደርጉ እያያችሁ ነው የምትገኙት። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ምክንያቱም እንደዚህ አይነት ቆንጆና ጠቃሚ ቪዲዮ እንዲያመልጣችሁ እንደማትፈልጉ በጣም እርግጠኛ ሆኜ መናገር እችላለሁ። ስለዚህ በድጋሚ ላስታውሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። መጀመሪያ ማድረግ የሚጠበቅባችሁ ነገር ምንድነው? ኮምፒውተራችሁ ላይ ብራውዘራችሁን ማስነሳት ነው። እኔ የምጠቀመው ጉግል ክሮም ነው። እናንተ ደግሞ የሚመቻችሁን ብራውዘር መጠቀም ትችላላችሁ። ጉግል ክሮማችሁ ላይ ከገባችሁ በኋላ በቀጥታ የምትከፍቱት ምንድነው? ዩቲዩባችሁን ነው ማለት ዩቲዩባችሁን ነው የምትከፍቱ ማለት። ስለዚህ ዩቲዩባችሁ ነው። ስለዚህ ዩቲዩባችሁን ስትከፍቱ ይሄን ኤስኢኦ የሚባል ነገር የምንሰራበት ዋነኛው ቦታ ምንድነው? የዩቲዩብ ቪዲዮአችን አፕሎድ ስናደርግ በዋናነት የሚሰራው ኤስኢኦ እዛ ላይ ነው። ስለዚህ ቪዲዮ አፕሎድ እያደረግን ኤስኢኦ እየሰራን በዛው እናያለን ማለት። ስለዚህ ቪዲዮ አፕሎድ እንዴት ይደረጋል የሚለው ነገር ዲቴል ያልገባችሁ ሰዎች ታይትል ላይ ይጻፋል፣ ዲስክሪፕሽን ላይ ይጻፋል የሚለው ነገር ከላይ ባስቀመጥኩላችሁ ሊንክ እንዲሁም ደግሞ ዲስክሪፕሽን ላይ ማስቀመጥላችሁ ሊንክ ገብታችሁ ዩቲዩብ ላይ እንዴት ቤስት በሆነ መንገድ ምን አይነት ቴክኒኮችን በመጠቀም ዩቲዩብ ላይ ቪዲዮ አፕሎድ እናደርጋለን የሚለውን እዛ ጋር ሰርቼላችኋለሁ። ስለዚህ ዛሬ የአፕሎድ አደራረጉን ስቴፕ ፈጠን እያልኩኝ ነገር ግን ኤስኢኦ እና ታግ እንዴት ጀነሬት እናደርጋለን፣ እንዴት ደግሞ በጣም ስኬታማ የሆነውን ሃይ ራንኪንግ የሆነውን ኤስኢኦ እንዴት ማግኘት እንችላለን የሚለውን ነው ማሳያችሁ። ስለዚህ አብራችሁኝ ሁኑ ማለት። ስለዚህ በቀጥታ ምን እናደርጋለን? ክሬት የሚለው ጋር እንገባለን፣ አፕሎድ እናደርጋለን። ሁልጊዜ እንዳሳዩዋችሁ ክሬት የሚለው ጋር ገብተን ቪዲዮ አፕሎድ እናደርጋለን ማለት። ስለዚህ ቪዲዮ አፕሎድ የሚለው ፓዝ ላይ ከገባን በኋላ በመጀመሪያ ማድረግ የሚጠበቅብን ነገር ምንድነው? እዛው ክሮም ላይ አዲስ ታብ እንከፍትና ሁለት በጣም ጠቃሚ ቱሎችን ልንገራችሁ። አንደኛው ጠቃሚ ቱል ቲዩበዲ የሚባል ቱል ነው። ይህ ቲዩበዲ የሚባለው ቱል ምንድነው? ይህንን ቱል ወይም ደግሞ ይህንን ፕለጊን ክሮማችን ላይ ኢንስታል ካደረግነው በኋላ የምንጽፈው ታይትል ወይም ደግሞ የምንጽፈው ሃሽታግ ምን ያክል ራንክ አለው ወይም ደግሞ ምን ያክል ፖፑላር ነው የሚለውን በፐርሰንት ለክቶ የሚሰጠን ነው። እንዲሁ ደግሞ በተመሳሳይ ይህንኑ ስራ የሚሰራ ሌላ በጣም ቆንጆና እኔ ሪኮመንድ ማድረጋችሁ እንዲሁም የምጠቀመው ቀላል የሆነ በጣም ላጠቃቀም ምቹ የሆነ ፕላትፎርም አለ። እሱ ደግሞ ምን ይባላል? ቪዲአይኪው ይባላል ማለት። ስለዚህ ቪዲአይኪውን ቀጥታ ኮምፒውተራችን ላይ በመጫን እንጀምራለን። ስለዚህ ጉግል ክሮም ላይ ከመጣችሁ በኋላ ምንድነው ቪድ አይኪው ክሮም ኤክስቴንሽን ትሉታላችሁ። ክሮም ኤክስቴንሽን። ስለዚህ ክሮም ኤክስቴንሽን ካላችሁት በኋላ ኤክስተርናል አፕሊኬሽን አይደለም፣ እዛው ክሮማችን ላይ ነው የሚጫነው። ስለዚህ ቪዲአይኪው ቨርዥን ፎር ዩቲዩብ ይለናል። የስ እንለዋለን። ለዩቲዩብ ብቻ የሚያገለግል ስለሆነ ማለት። ስለዚህ ይህንን ክሮም ኤክስቴንሽን እዚህ ጋር ከመጣችሁ በኋላ አድ ክሮም ታደርጉታላችሁ ማለት ነው። እኔ በክሮም ላይ አድ ስላደረኩትኝ እዚህ ጋር ሪሙቭ እንዳደረገው ነው የሚጠይቀኝ። ለእናንተ ደግሞ አድ ክሮም ነው የሚላችሁ። ስለዚህ እዚህ ጋር ገብታችሁ አድ ክሮም ታደርጋችሁ። አድ ካደረጋችሁት በኋላ ሌላ የሚጠበቅባችሁ ነገር አይኖርም ማለት። ስለዚህ በቀጥታ ይህንን ታብ ከዘጋን በኋላ ዩቲዩባችን ላይ እንመለሳለን። እንዳሳዩዋችሁ እዚህ ጋር ክሬት ቪዲዮ የሚለው ጋር እንገባለን። አፕሎድ ቪዲዮ እንለዋለን ማለት። ስለዚህ አፕሎድ ቪዲዮ ከገባን በኋላ ሴሌክት እንለዋለን። ሴሌክት የሚለው ፓዝ ላይ ገብተን ፋይላችን እንመጣለን ማለት። ስለዚህ ሴሌክት የሚለው ላይ ከገባን በኋላ እኔ ከዚህ በፊት ሰሮት
ኮንቴንት አለ እሱን አፕሎድ ያደረግን በዛው እንዴ ማለት ስለዚህ እዚህ ጋር እንዳልኳችሁ YouTube ላይ ቪዲዮ አፕሎድ እንዴት እናደርጋለን የሚለው ቪዲዮ ራሱን እየጫንኩ ላሳያችሁ ማለት ስለዚህ እኔ ብዙ ጊዜ እንደነገርኳችሁ ከዚህ በፊት በሰራውላችሁ ቪዲዮ ላይ ዲስክሪፕሽን ላይ ቶፕ ላይ ማስቀምጣላችሁ ሊንክ ገብታችሁ ማየት ትችላላችሁ ቪዲዮ ኤዲት አድርጌ ስጨርስ ብዙ ጊዜ ኤክስፖርትድ ብዬ ፋይል ኔም ሰጣለሁ ያ ማለት ነው የኤክስፖርት የሚደረገው ፋይል ኳሊቲ በጣም ለይቼ እንዳውቀው ምክንያቱም በጣም ብዙ ፋይሎች አንድ ፎልደር ላይ ሊኖሩ ይችላሉ ስለዚህ የሚፈልገው ወይም ደግሞ እኔ የምፈልገው የትኛውን ነው የሚለው ለመለየት እንዲጠቅመኝ ኤክስፖርትድ የሚል አስቀምጣለሁ ማለት ስለዚህ እሱን ኦፕን አደርጋለሁ በቀጥታ ማለት ስለዚህ ኦፕን ካደረኩኝ በኋላ ቪዲዮውን አፕሎድ ማድረግ ይጀምራል ስለዚህ እዚህ ጋር እንደምታዩት ፐርሰንት እየቆጠረ እኔ እዚህ ጋር ታይትል መስራት እችላለሁ ማለት ስለዚህ ይህ VidIQ ያልኳችሁን ቱል እዚህ ጋር ታችሁት ከሆነ ሰጀሽን ብሎ ይጀምራል ሲጀምር እንደምታዩት ሰጀሽን ላይ ስለዚህ ለምሳሌ እዚህ ጋር ያለው ፋይል ኔም ኤክስፖርትድ ይላል እዚህ ጋር ያለው ፋይል ኔም ኤክስፖርትድ ይላል ስለዚህ ኤክስፖርትድ የሚለው ታይትል እንዳለ አፕሎድ ባደረገው ሬቱ ወይም ደግሞ ኤክስፖርትድ የሚለው ፋይል ቀጥታ እንዳለ አፕሎድ ባደረገው እዚህ ጋር የሚያሳየው ሬት ምንድነው 19% ነው አቺቭ ሊያደርግ የሚችለው 19% ሰርች ተደርጎ ይመገኝታሉ ስለዚህ ይሄንን ነገር ከቻላችሁ ከ75% በላይ እስከሚያድግ ድረስ ታይትላችሁን ሰርች ያደርጋችሁ መቀየር ይኖርባችኋል ማለት ስለዚህ ታይትላችን ደግሞ እንዴት ሰርች እናድርገው እንዴት እንጻፈው የሚለው በጣም ቀላል ሜተድ አሳያችኋለሁ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ ማለት ስለዚህ ለምሳሌ ይሄ ቪዲዮ የሰራሁት YouTube ላይ ቪዲዮ እንዴት እንጭናለን የሚለው ነው ስለዚህ እኔ ከዚህ በፊት በሰራሁላችሁ ቪዲዮ ላይ እንዳሳየዋችሁ የአማርኛና የእንግሊዝኛ ኪቦርድን ተቀላቅሎ መጠቀም እወዳለሁ ምክንያቱም ማወቅ ከፈለጋችሁ ዲስክሪፕሽን ላይ ደግሞ ቶፕ ላይ ባስቀመጥኩላችሁ ሊንክ ቪዲዮ እንዴት አፕሎድ እናደርጋለን ወይም ደግሞ ሚስጥሩ ይሄው ነው በሚለው ተምብኔል ቪዲዮ ላይ ገብታችሁ እንዴት YouTube ቪዲዮ አፕሎድ እንደሚደረግ ስታዩ እዛ ጋር ለምን የአማርኛና የእንግሊዝኛ ኪቦርድ ቀላቅዬ እንደምጠቀም እነግራችኋለሁ ማለት ስለዚህ እዚህ ጋር በቀጥታ ነው የምናደርጋለሁ የአማርኛ ቪዥዋል ጊዜን ኦን ካደረኩኝ በኋላ ታይትል ላይ ገብቼ አሁን የዚህ ቪዲዮ እንደነገርኳችሁ የዩቲዩብ ቻናላችን ቪዲዮ አፕሎድ ስናደርግ SEO እንዴት እንሰራለን ነው ማለት ስለዚህ በቀላሉ ቪዲዮአችን በጣም ቪው እንዲያገኝ ስለምንፈልግ ምን እናደርጋለን ለምሳሌ እዚህ ጋር ምን የሚል ቴክስት ልጠቀም በቀላሉ ብዙ ሺ እዚህ ጋር ስፔሱን ላጥፈውና ብዙ ሺ ተመልካች ማግኘት አሁን ዝም ብዬ እንዲሁ ራንደምሊ የጻፍኩት ወርድ ነው ማለት ነው ራንደምሊ የጻፍኩት ወርድ ሪሰርች አልሰራውበትም ስለዚህ ይሄንን ወርድ እንዴት ሪሰርች እንስራው የሚለውን ነገር ልታቁ አሁን ላይ በጣም ጠቃሚ የሆኑ ቱሎች መጥተዋል ምንድናቸው AI ቱሎችን በመጠቀም ይሄንን ታይትል በጣም አሪፍ እንዲሆን ማድረግ እንችላለን ስለዚህ ምን አድርጋለሁ ChatGPT ላይ ቀጥታ እንግባና እዚህ ጋር አማርኛ ኪቦርድ ላጥፈው በቀጥታ ChatGPT ላይ ልግባላችሁ ChatGPT ላይ ገባው ስለዚህ ChatGPT ላይ ከገባችሁ በኋላ ምን እንደምታደርጉት ይሄንን ቪዲዮ ሃይ ራንኪንግ በሆነ እንዲጽፍላችሁ ለማድረግ ስለዚህ ይሄንን ታይትል እዚህ ጋር ጻፍኩለት ከዛ rewrite this title by adding English language with it እዚህ ጋር ኪቦርድን ያስተካከልኩት ስለዚህ by adding English language with ካልኩኝ በኋላ for my YouTube channel with best SEO for Ethiopian audiences የኔ ኦዲየንሶች ብዙ ጊዜ ኢትዮጵያን ስለሆኑ እሱን ሪሰርች ሰርቶ በራሱ እንዲሰጠኝ for Ethiopian audience ስለዋለው ማለት ስለዚህ ይሄንን ካደረኩኝ በኋላ አማራጭ እንዲሰጠኝ I need 4 different ታይትል ኦፕሽን እለዋለሁ ማለት ነው ምክንያቱም ኤአይን ስትጠቀሙ ጥንቃቄ እንድታደርጉ የምፈልገው ነገር ምንድነው ኤአይን ሌዚሊ ከተጠቀማችሁት በጣም ይጎዳችኋል ዋይዝሊ ከተጠቀማችሁት ደግሞ በጣም ይጠቅማችኋል ስለዚህ በቀጥታ ታይትል ጠይቄው አንድ ታይትል ብቻ ሲሰጠኝ እሱን ታይትል አፕሎድ ማድረግ ይችላል ግን እሱ ዋይዝ የሆነ ወይ አይደለም ስለዚህ አራት አማራጮች እንጠቀምና እነዚህን አራቶች ሚክስ በማድረግ እንዴት ከ70 በላይ እንዲመጣ ማድረግ እንችላለን ነው እዛ ጋር ያለው የዩቲዩብ ቪዲዮ ራንኪንግ ስለዚህ ጋር ምናልን በቀላሉ ብዙ ተመልካች ማግኘት how to get more አንደኛው ያለ ስለዚህ እንዴት በቀላሉ ብዙ ቪውስ ማግኘት ይቻላል ሁለተኛው ይሄ ነው አለ በኢትዮጵያ የዩቲዩብ ተመልካች እንዴት ማሳደግ ይቻላል ሶስት ብዙ ቪው እንዴት እንከታተል ይላል ስለዚህ አሁን እዚህ ጋር እቺኛቱን አማርኛዋ ወዲያታለሁ በቀላሉ ብዙ ቪውስ ማግኘት ይቻላል የምትለው ማለት ነው እቺ ልውሰዳት በጣም ስለወደድኳት እቺ ልውሰዳት ቼክ አድርጌው ካልተመቼ ቀይራለሁ እንዳሰብኩት ካልመጣልኝ ራንኪንጉ ለምሳሌ አሁን ይሄንን ቪዲዮ ስንት ራንክ እንደሚሰጠው አማርኛውን ብቻ በቀጥታ ነው ራንክ ሲያደርገው 86 መጣ ያያችሁት ይሄንን እስከ 92 እስከ 93 ማሳደግ ይቻላል እንሞክር እስከ መጨረሻው ስለዚህ እዚህ ጋር አድርገና ደግሞ እንግሊዘኛ ልቀላቅልበት በእንግሊዘኛ ሰርች የሚያደርግ ሰው ካለ እሱንም ሉዝ ላለማድረግ እንግሊዘኛ ልቀላቅልበት ስለዚህ እዚህ ጋር ምን ላድርግ grow your views fast ብዬ አማርኛ ስለሆነ ቪዲዮ ደግሞ አማርኛ ጋይድ ነው እውነትም እንደምታዩት የአማርኛ ጋይድ ስለሆነ grow your views fast amharic guide ብዬ ጻፍኩ ስለዚህ በአማርኛ
ጋይድ የሚያደርጋችሁ ቪዋችሁን ፋስት ላይ እንድታሳድጉ የሚጠቅም ነው ብዬ እዛ ከሰጠኝ 4 አማራጮች የሁለቱን ቪዲዮዎች የእንግሊዘኛና የአማርኛ መርጃ አድርጌ እንደምታዩት 86 መጥቶልኛል ማለት ነው። እዚህ ጋር የሚያሳያችሁ ቁጥር ኤግዛክትሊ ትክክለኛ ቁጥር ነው ማለት አይደለም፣ ነገር ግን ምን ያክል የሰራችሁት ኤስኢኦ እየተቃረበ እንደሆነ ማየት ትችላላችሁ። እዚህ ጋር የምታዩት ቁጥር 10 ብሏችሁና እዚህ ጋር የምታዩት ቁጥር 90 ብሏችሁ አፕሎድ የሚደረግ ቪዲዮ ዲፈረንስ አለው ማለት። ስለዚህ እሱ በጣም የሚታይ ነገር ነው ማለት። ስለዚህ ይሄንን 86 በቂ ነው እንዳልኳችሁ፣ ከ75 በላይ ካለ በጣም ቆንጆ ነው። ስለዚህ ይሄንን ታይትል በዚህ መንገድ ኤስኢኦ ሰራ ነው ማለት ነው። ድሮ የሚደረገው ምንድነው ዩቲዩብ ላይ እየገባን የሆነ ብዙ እንዴት በቀላሉ ብለን ሰርች እናደርግና ስንት ቪዲዮ ይመጣል የሚለውን ነገር እናያለን። ከዛ ደግሞ ብዙ ቪዲዮ ምናምን ብለን ሰርች እናደርጋለን። አሁን ላይ ኤስኢኦ ለመስራት ቪዲአይኪው እና ቻትጂፒቲን ከተጠቀምን በጣም ኢዚ አድርጓል። እኔ በዛ መንገድ ነው የምጠቀመው። ስለዚህ ከዚህ ጋር ዲስክሪፕሽን ላይ እንደነገርኳችሁ የፈለጋችሁትን ነገር ማለት ዲስክሪፕሽን ላይ ምን ይቀመጣል? አንደኛው ታይም ስታምፕ ካላችሁ ታይም ስታምፕ ታስቀምጣላችሁ። ሁለተኛው ሊንኮቻችሁን፣ ሶስተኛው ስለ ቪዲዮአችሁ አጭር ማብራሪያ ታስቀምጣላችሁ። እኔ እዚህ ጋር ፕሪዲፋይንድ የሆነ ስላለኝ ይሄንን ነገር እንዴት እንደሰሩት ለማየት ቶፕ እና ዲስክሪፕሽን ላይ ባስቀምጥኩላችሁ የቪዲዮ አጫጫን ላይ ገብታችሁ ማየት ትችላላችሁ። ስለዚህ እዚህ ጋር ኤስኢኦን ሰራን ማለት። ቀጣይ የሚቀረን ምንድነው? ኤስኢኦ በቀላሉ በዚህ መንገድ ሰርተናል። ከዚህ በኋላ የሚቀረን ምንድነው? ታግን ደግሞ እንዴት ራንክ እናደርገዋለን ማለት ነው። ስለዚህ ለምሳሌ እንምጣና እዚህ ጋር አፕሎድ እናድርግበት ተምብኔላችሁን በጣም በጥንቃቄ ማዘጋጀት መቻል አለባችሁ። ምክንያቱም ተምብኔላችሁ በጣም ሀሪፍ ካልሆነ የምትሰሩት ነገር ሊታይላችሁ አይችልም። ለምሳሌ እዚህ ጋር እንደምታዩት ይሄን ተምብኔል በጣም ክሊከብል ነው። ሚስጥሩ ይህ ነው ብዬ ነው የሰራው። ስለዚህ ይህንን ተምብኔል አይቶ ሰው አለመንካት አይችልም ማለት ነው። ስለዚህ ሚስጥሩ ይህ ነው የሚለውን ተምብኔል ካስገባው በኋላ ፕላይሊስት የግድ ነው። ፕላይሊስት ለምን ያስፈልጋል ለሚለው እዛ ጋር የሰሩላችሁ ቪዲዮ ላይ ተመልሳችሁ ማየት ትችላላችሁ። ስለዚህ ፕላይሊስት መረጥኩለት። ፕላይሊስት ከመረጥኩኝ በኋላ እዚህ ጋር ኤጁን ነው አልኩትኝ፣ እዚህ ጋር ይሄንም ነው አልኩትኝ። ከዛ እዚህ ጋር ምን መጣ? ታግ መጣ። ታግ ላይ ብዙ ጊዜ ሪኮመንድ ማድረጋችሁ ነገር ዩቲዩበር ከሆናችሁ ስፔሻሊ የእናንተን የቻናል ስም የእናንተን ስም ዲፎልት ታግ አስገብታችሁ አስቀምጡ። ታግና ዲስክሪፕሽን እንዴት አውቶማቲካሊ በራሱ ሊሞላልን ይችላል። ለምሳሌ እዚህ ጋር እንደምታዩት አውቶማቲካሊ እነዚህን 4 ታጎችና የቴሌግራሜን ምናምን ያዘው የማይቀየረውን ነገር ለዩቲዩብ አንዴ ሴት አድርጌል ሁሉ ጊዜ ቪዲዮ አፕሎድ እሱ ያመጣልኛል። ከዛ በኋላ እኔ ተጨማሪውን ነገር ታይትል፣ ዲስክሪፕሽን ላይ የምጨምረው ነገር፣ ታግ ላይ የምጨምረው ነገር ያስተካክልኩ ሄዳለሁ ማለት። ስለዚህ ይህንን ነገር እንዴት ማስተካከል እንደምትችሉ ማወቅ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ታግ ኤንድ ዲስክሪፕሽን ብላችሁ ጻፉልኝ፣ እኔ ሌላ ቪዲዮ ሰራላችኋለሁ ማለት። ስለዚህ ቀጥታ ታግ ላይ ከመጣው በኋላ እንደምታዩት እኔ 66.4 ራንክ የተሰጠው ታግ አለኝ መንሱር ሰዒድ የሚል ማለት። ሌላ መንሱር የሚል ደግሞ 52 የተሰጠዋለኝ። ኢትዮጵያ 49 አለ፣ አዲስ አበባ 25 አለ። ስለዚህ ሌሎች ታጎችን እኛ ልንጨምር ነው ማለት። ስለዚህ ታግ እንዴት ይጻፋል የሚለው ዋናው ሚስጥር እዚህ ጋር ነው ያለው። ታግ የሚጻፈው እንዴት ነው? የሰራችሁት ቪዲዮ የሚያወራው ስለምንድን ነው? ለምሳሌ እኔ እዚህ ጋር እያወራው ያለሁት ቪዲዮ ስለ ኤስኢኦ ነው ወይም ደግሞ ስለ ቪዲዮ አፕሎዲንግ ነው እያወራው ያለሁት። እዚህ ጋር እኔ መጥቼ አማሪክ ቱቶሪያል የሚል ታግ ብጽፍ ወይም ደግሞ ኢትዮጵያን ሚውዚክ የሚል ታግ ብጽፍ ኢትዮጵያን ሚውዚክ ብሎ ሰርች ያደረገ ሰው ገብቶ የኔን ዩቲዩብ ቪዲዮ ላይ አይችልም። ምክንያቱም የኔ ታርጌት ኦዲየንስ እሱ አይደለም። ስለዚህ እኔ የምፈልገው ይህንን ቪዲዮ እንዲያገኙት የምፈልጋቸው ሰዎች ኤስኢኦ እንዴት ይሰራል ብለው ሲመጡ ወይም ደግሞ ዩቲዩብ ቪዲዮ እንዴት አፕሎድ ይደረጋል ብለው ሲመጡ እንዲያገኙት ነው የምፈልገው። ስለዚህ ምን አደርጋለሁ? አፕሎድ ቪዲዮ ኦን ዩቲዩብ። አያችሁት? አፕሎድ ቪዲዮ ኦን ዩቲዩብ። እዚህ ጋር እንደምታዩት የቪዲአይኪው ትልቁ ጥቅሙ ምንድነው? እናንተ መጻፍ ስትጀምሩ እሱ ሪኮመንድ ያደርጋቸዋል። ስለዚህ ጋር እንደምታዩት ቪዲዮ ላይ ማድረግ፣ ከዛ ኦን ዩቲዩብ፣ አሁንም ሌላ ሪኮመንድ ያደርጋቸዋል በሞባይል ማድረግ። ከዛ ደግሞ ሌላ ምን አደርጋለን? ከዛ ቀጣይ ምን ፈልጋለሁ? ዩቲዩብ ታይትል ብለው ሰዎች ሲገቡ ዩቲዩብ ታይትል ብለው ሲገቡ እንዲያገኙት። አሁንም ዩቲዩበሮችን ስለምፈልግ ዩቲዩብ ተምብኔል ብለው ሲገቡ እንዲያገኙት። ዩቲዩብ ተምብኔል ብለው ሲገቡ እንዲያገኙት። ከዛ ኤስኢኦ ብለው ሲገቡ እንዲያገኙት። ከዛ ዩቲዩብ ራንኪንግ ብለው ሲገቡ እንዲያገኙት። አሁን እስከዚህ ድረስ ያለው ስለ ስራዬ ነው የዘገቡት። ከዛ ከዚህ በኋላ ኢትዮጵያ ውስጥ ያለው ኦዲየንሶች እንዲያገኙት ኢትዮጵያን ብዬ ኮማ አደርጋለሁ። ከዛ ሀበሻ ከዛ ዩቲዩብ ቢጊነሮች ይሄን ነገር ማየት ስለሚፈልጉ ዩቲዩብ ቢጊነርስ ዩቲዩብ ላይ ቢጊነር የሆኑ ጀማሪ የሆኑ ሰዎች ይሄንን ቪዲዮ ቢያዩ ይጠቅማቸዋል ብዬ ስለማስብ ዩቲዩብ ቢጊነርስ። ልክ እንደዚህ ሁሉ እናንተ ቼክ እያደረጋችሁ መጻፍ ትችላላችሁ። ይሄ አንደኛው ሜካኒዝም። ሌላ ሁለተኛው ሜካኒዝም ምንድነው? እዚህ ጋር ታይትል ከሰጣችሁት በኋላ ምን ትርጉታላችሁ? ጀነሬት ሃይ ራንኪንግ ሃሽ ታግስ ሰፓሬት ዜም ዊዝ ኮማ። ቀጥታ ኮፒ አድርጌ ለመውሰድ እንዲያመቸኝ በኮማ ስለሆነ ዩቲዩብ ላይ ሃሽታጎች ሰፓሬት የሚደረጉ ሰፓሬት አድርግልኝ። ከዛ ምን እናደርጋለን? ሌላ ነገር እንዳይጠቀምብኝ ቤዝድ ኦን ዚ አባቭ ታይትል ማለት ነው። ከላይ ባለው ታይትል ተመስርተህ
ሃይ ራንኪንግ የሆኑ ጀነሬተሮችን ጀነሬት አድርግልኝ ነው። ስለዚህ እዚህ ጋር ኢንተር እናደርግና እኛ በራሳችን የጻፍነው ሃሽታግ እና ኤአዩ የሚሰጠን ሃሽታግ ምን ያክል ተቀራራቢ ነው። ከዛ እኛ ካሰብነው ጋር ደግሞ የሚቀርበው እንወስዳለን። ለምሳሌ እዚህ ጋር እንደምታዩት ኢትዮጵያን ዩቲዩበርስ አላይ ኢትዮጵያን ዩቲዩበርስ ዩቲዩብ ኢትዮጵያ አምሃሪክ ዩቲዩብ አሁን እነዚህ በሙሉ እንፈልጋቸው ሃው ቱ ጌት ሞር ቪውስ ዩቲዩብ ግሮዝ ኢትዮጵያን ኮንቴንት ክሬተር እንዴት ቪውን ጨምር ዩቲዩብ አያችሁ እነዚህ በሙሉ አሁን ሃይ ራንኪንግ የሆኑ ናቸው ማለት። ስለዚህ እነዚህን ቀጥታ ኮፒ አድርገን መውሰድ እንችላለን። በቀጥታ ኮፒ አድርገን እዚህ ጋር መውሰድ እንችላለን። ታግ ላይ 500 መጻፍ እንችላለን። እስከ 500 ታግ ድረስ ማስቀመጥ ትችላላችሁ ማለት። ለምሳሌ አሁን እዚህ ጋር ኮፒ አድርጌ ፔስት አደረገው 438 ታግ ጽፍ ያለው በቂ ነው ማለት ነው። ስለዚህ ይሄንን ካደረጋችሁ በኋላ ቀጥታ ምን እንደምታደርጉት የቪዲዮአችሁን ቋንቋ ትመርጣላችሁ፣ ሎኬሽን ትመርጣላችሁ። ይሄን ካደረጋችሁ በኋላ ትምህርቱ ምንድነው የሚለው ሎኬሽን ምን ከመርጣችሁ በኋላ ኔክስት ማር ኔክስት ታደርጉ። እዚህ ጋር ከዚህ በፊት የሰራላችሁ ቪዲዮ እንደገለጽኩት አድ ስክሪን እና አድ ካርድ የሚሉ ሁለት በጣም ጠቃሚ የሆኑ ነገሮችን እንድታልፏቸው አልፈልግም። ይሄንን ነገር በጥንቃቄ እንድታዩት ፈልጋለሁ። ስለዚህ ስክሪን እና አድ ካርድ አድ እናደርጋለን ማለት ሁለቱን አድ አድርገን ቀጥታ ቪዲዮን አፕሎድ ስናደርግ መቀጠል ነው ማለት ነው። ከዚህ በኋላ ያለውን ስቴፕ አክቹአሊ እዚህ ጋር ባልሰራላችሁ እዛኛው ቪዲዮ ላይ ስለሰራላችሁ ማየት ትችላላችሁ። ነገር ግን ሁሉንም በዚሁ ጋር እንድታዩ ስለፈለኩኝ እዚህ ጋር አንድ ካርድ አድ ካረኩኝ በቂ ነው። አንድ ካርድ አድ ካረኩኝ በቂ ነው። ከዛ ቀጣይ ኤንድ ስክሪን አንድ አድርጌያለሁ። እዚህ ጋር ራይት ያድርጎልኛል። እዚህ ጋር ደግሞ አንድ ካርድ አደርጋለሁ። ስለዚህ ለምሳሌ እዚህ ቪዲዮ ጋር ተያያዥነት ያለው ቪዲዮ ምንድነው ዩቲዩብ ኤስኢኦ ስለሆነ የምሰራው ዩቲዩብ ቪዲዮ አፕሎዲንግ ወይም ደግሞ ዩቲዩብ ተምብኔል አሰራር የሚለው ቪዲዮ ሪኮመንድ ማድረግ ይችላል። ለምሳሌ እዚህ ጋር ስለ ዩቲዩብ ተምብኔል አሰራር ብዬ የፖስትኩ ቪዲዮ አለ። ሁለቱ ተያያዥ ስለሆነ እሱን ሪኮመንድ አደርጋለሁ። እዚህ ጋር ሁለቱን ሴቭ አደርጋለሁ ማለት ነው። ሴቭ ካረኩኝ በኋላ በቀጥታ ምን አደርጋለሁ? ኔክስት አደርገዋለሁ። ኔክስት ካረኩኝ በኋላ ቪዚቢሊቲውን እመርጣለሁ። ቪዚቢሊቲ ላይ በጣም ቴክ ኬር እንድታደርጉ ፈልጋለሁ። ዩቲዩብ ቪዚቢሊቲ ላይ እንዴት ፖስት እናድርግ፣ በጣም ኦፕቲመም የሚባለው በጣም ቤስት የሚባለው የዩቲዩብ ቪዚቢሊቲ የትኛው ነው የሚለው ማወቅ ከፈለጋችሁ ቶፕ ላይ ነው ዲስክሪፕሽን ላይ የዩቲዩብ ቪዲዮ እንዴት ይጫናል የሚል ቆንጆ ቪዲዮ ሰርቼላችኋለሁ። እሱን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ስለዚህ ቪዚቢሊታችሁን ከመረጣችሁ በኋላ ቀጣይ ለምንድነው እዚህ ጋር በጣም እንድትፈልገው ነገር አክሽኔብል ኤስኢኦ ስኮራችሁ ስንት ነው? 23.3% ከ50 ነው። በጣም አሁን ይሄ በችኮላ ስለሰሩት በጣም የወረደ ነው። ይህን አክሽኔብል ኤስኢኦ ስታዩት ከ40% በላይ ከሆነ በጣም ስኬታማና ቆንጆ የሚባል ኤስኢኦ ነው። ይሄንን ለማግኘት ምን ማድረግ አለባችሁ? እኔ እዚህ ጋር ቪዲዮ እየሰራው ስለሆነ ሪሰርች ለመስራት ጊዜ አይመችም። እናንተ ግን 1 ሰዓትና 2 ሰዓት ወስዳችሁ ታይትሎቹን ቅድም ቻትጂፒቲ ላይ ጀነሬት እንዳደረኩት እኔ 4 ጀነሬት አድርጌ ከሆነ እናንተ እስከ 10 እና ከዛ በላይ ድረስ ጀነሬት በማድረግ እነሱን ሚክስ መርጅ በማድረግ ከ90 በላይ እንዲመጣላችሁ ማድረግ ትችላላችሁ። ከዛ ውጪ ሃሽታጋችሁን ደግሞ ምን ማድረግ ትችላላችሁ? ዩቲዩብ ላይ ቪዲዮዎችን ከናንተ ተመሳሳይ ቪዲዮዎችን እየፈለጋችሁ ኢትዮጵያ የተሰሩ ቪዲዮዎችን እነሱ ጋር በጣም ኮሜንት የተደረገው ወርድ ምንድነው እነሱ ጋር ታይትላቸው ላይ በተደጋጋሚ የተጠቀሙት ወርድ ምንድነው የሚለውን እነሱን ሃሽታጎች በመጨመር ከኤአይ እና ከራሳቸው ማድረግ። ቀጥታ ከኤአይ ብቻ መውሰድ ጉዳት አለው። ቀጥታ ከሰዎች ኮፒ ማድረግ ጉዳት አለው። ቀጥታ ከራሳችሁ ማድረግም በጣም ጉዳት አለው። ስለዚህ ከሶስቱ መርጅ ማድረግ በጣም አድቫንቴጅ ስለሚያደርጋችሁ ከኤአይ ትወስዳላችሁ፣ ከራሳችሁ ጽፋላችሁ፣ እንዲሁም ደግሞ ከሰዎች ዩቲዩብ ቻናል ላይ በጣም ቪው ያገኘውን ቪዲዮ እዛ ጋር ያሉ ታይትሎችን የተወሰኑትን በሃሽታግ መውሰድ ሪኮመንድ ይደረጋል። ይሄ ስርቆት አይደለም። ዩቲዩብ ላይ ስትሰሩ በጣም ቪው የተደረገውን ነገር ታይትሉ ወይ ሰምቲንጉን ኮፒ ማድረግ ከሰውየው መረጃ መውሰድ አይደለም። ይህ ማለት ነው የዩቲዩብ አልጎሪዝም ስለሆነ አልጎሪዝሙ እንዲረዳን እኛ ቴክኒካል የሆነ ነገር መውሰድ ነው እንጂ እንደ ኩረጃ ካውንት አታድርጉ። ስለዚህ ከሰዎች ቪዲዮ ከኛ ቪዲዮ ከተሰሩ ቪዲዮዎች እየገባችሁ ታይትልና የተወሰነ ነገር ሙሉውን ሳይሆን የተወሰነ ፖርሽን መውሰድ ይችላላችሁ። ያ ማለት ነው አልጎሪዝሙ ተቀራራቢ ቪዲዮ እንዳላችሁ አንደርስታንድ ያደርጋችሁ ማገዝ ስለሆነ ማለት። ስለዚህ በዚህ መንገድ አክሽኔብል ኤስኢኦአችሁ ከ40 በላይ መሆኑን ካረጋገጣችሁ በኋላ ብዙ ጊዜ ቀላል በሆነ መንገድ ፍሪ በሆነው ቪዲአይኪው ይሄን መስራት ይችላል። ቪዲአይኪዋችሁን ደግሞ በክፍያ ካሳደጋችሁት እዚህ ጋር ራንክ ስንተኛ ራንክ እንደተደረገ ቪዲዮአችሁ ቼክ እያደረጋችሁ እዚህ ጋር ለምሳሌ ኪወርዳችሁን ያስገባችሁ ቼክ እያደረጋችሁ መቀጠል ትችላላችሁ ማለት። ስለዚህ በዚህ መንገድ በጣም ዋይዝ በሆነ መንገድ ቪዲዮአችሁን ኤስኢኦ ሰርታችሁ አፕሎድ የምታደርጉ ከሆነ እርግጠኛ ሆኜ መናገር ይችላል ቻናላችሁ በአጭር ጊዜ በጣም ብዙ ቪው እና በጣም ብዙ ሰብስክራይበር ማግኘት ይችላል። በእርግጠኝነት ከዚህ ቪዲዮ እንደተጠቀማችሁበት አልጠራጠርም። በድጋሚ ለማስተዋወስ እኔ መንሱር ነኝ። ይሄ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እያዘጋጀው ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናሊቲክስ ባገኙት መረጃ መሰረት ከ85% በላይ የምትሆኑ ይህንን ቪዲዮ እየተመለከታችሁ የምትገኙ ሰዎች የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ነው ቪዲዮዎችን እያያችሁ የምትገኙ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ ላስታውሳችሁ። ምክንያቱም እንደዚህ አይነት ጠቃሚና ሚስጥራዊ የሆኑ ቪዲዮዎች እንዲያልፏችሁ እንደማትፈልጉ በጣም እርግጠኛ ሆኜ መናገር ስለምችል ነው። በድጋሚ ላስታውሳችሁ ቻናላችን ሰብስክራይብ አድርጉ። እንዲሁም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ቴሌግራም ቻናል ወይም ደግሞ @መንሱርስ ኮሚኒቲ ብላችሁ ጆይን በማድረግ እኔ እዛ ቴሌግራም ቻናል ላይ የሰራሁላችሁ ቪዲዮ ላይ ግልጽ ያልሆንላችሁ ነገሮችን 1-to-1 ሜንቶርሺፕ እንዲሁም ደግሞ ጥያቄና መልስ ፕሮግራም ላይቭ ላይ ስለምናዘጋጅ ይህንን በጣም ጠቃሚ የሆነ የቴሌግራም ቻናል ጆይን ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።